ምንድነው ይሄ? መጥሪያ ነው እኮ ለምን አልገባኝም። ምን አይነት ሰው ነሽ ግን አንቺ? ቆይ በጣም ታገሱ። ቆይ እንዴ የምን መጥሪያ ነው? የምርም እንደዛተችው እዩ ይዛ መጣች መጥሪያው? ወይኔ ብሩክ ሲጀመር ቆይ እስቲ ስለ ህጉ በትክክል የሚያክሰው ካለ ያብራራለን። ሲጀመር ህጉ በምን አረጋግጦ ነው መጥሪያ የሚልከው? በእርግጥ መጥሪያ ተላከ ማለት ብሩክን እንደ ወንጀለኛ ቆጥረዋል ማለት አይደለም። በእርግጥ ግን ዞሮ ዞሮ አሁን ለምሳሌ ብሩክ እየሰራ ሊሆን ይችላል ከስራ ገበታው በዚህ አንድ ተራ ምክንያት በቃ ከስራው ሊስተጓጎል ምናምን ነገር ማለት ነው ሊሆን አልቻለም። ስለዚህ መሄድ ወዳለብኝ አካል ሄጃለሁ። ከሱ እንድትርቂ ነግሬሻለሁ። መጀመሪያም እኮ አንቺ ነሽ ለበጣም መሀል ላይ ሆነሽ ማይሆን ነገር ውስጥ እንድገባ እያረግሽኝ ያለሽው አንቺ። አላገባሽም እኮ አይደል እንዴ? ሚስቱ አይደለሽም እኮ። ስለ እንክብካቤ የምታወሪው እኮ ሚስቱ ብትሆኚ ነበር። ግን ደግሞ ልሆን ነው እዩ ይንከባከበኝ ያለች ነው ብሩክን እንዴ በግድ ተንከባከበኝ ብሎ ነገር አለ እንዴ? ኢቭን አግብቶ ቢሆን ራሱ እኮ ማለት ነው ከፈታሽ እና በቃ ተለያያችሁ ነው። ያንቺን የፍቅር ፍላጎት እኮ በቃ ተለያያችሁ። የተለያያችሁበትን ምክንያት ደግሞ ራሳችሁ ታውቃላችሁ። እኛ እዚህ መሀል ምንም አያገባል። በግድ ባል የሆነ አርፈ ቤት ተቀመጠ እንዴ? እንደዚህ አይነት ሚስትም ደግሞ አለች። ካልሰጠውስ ምን ልታረግ ነው? ማረጋውን እኔ ያውቃለሁ። ለእያንዳንዱ ለሚጠይቀው ጥያቄ መልስ ማዘጋጀት መቻል አለበት። ያንንም ነገር ፊት ለፊትሽ ነበር የምቀደው፣ ግን ብቀደው እሱ እንዲታሰር አልፈልግም። አንቺ ቅደጁና ከዛ በኋላ የሚፈጠረውን ነገር የመቋቋም አቅም ካለሽ ቅደጁ። ሰላም ውድና የተከበራችሁ። እሺ ሀይሚ ሰላም ብላ እስከምትመለስ እኔም ቡሱ ሰላም ብያችሁ ልመለስ። እንዴት ናችሁ የቡሱ ቲዩብ ቤተሰቦች? አለን እንግዲህ ዛሬም በአዲስ ቪዲዮ ተመልሼ ከች ብያለሁ። እስቲ አንድ ጥያቄ ልጠይቅ። ከአንድ ተመልካች የመጣችሁ ከዛኛው ከመጀመሪያው ቻናል ላይ ማለት ነው የመጣችሁ ሰዎች እስቲ ላይክ ምናምን ነገር ያደርጋችሁ ኮመንት ላይ ከአንድ ተመልካች ነው የመጣ ነው እያላችሁ ኮመንት ላይ ጻፉ። እንደምታዩት ቤቱ በጣም ቅዝቅዝ ያለ ነው እና የእናንተን ፍቅርና ድጋፍ ይፈልጋል። ዝም ብላችሁ ላይክ እና ሰብስክራይብ እያደረጋችሁ ብታልፉ አትጎዱም። እውነት ለመናገር እና ሰብስክራይብ አድርጉ። ቪዲዮን ደግሞ በቀጥታ ወደነ ሀይሚና ወደነ ብሩክ ጉዳያችን እንገባለን። ለጥላቻ ወይም ደግሞ ውስጤ ላይ ቂም ኖሮ ወይ ደግሞ ብሩኬን በቃ ልጅ ስላለህ አታስፈልገኝም ብዬ አይደለም። ግን በቃ እንደዚህ አይነት ነገር ልጅ እንዳለው እያሰባችሁ ከአንድ ሰው ጋር መቀጠል በጣም ከባድ ነው። በጣም በራሳችሁ ነገር ሀይም ይሄን ነገር እኮ እኛ እያስገደድንሽ አይደለም። ማንም ሊያስገድድሽም ደግሞ ስልጣን የለውም። ልጅ ካለው ሰው ጋር በትክክል አብረሽ ኑሪ የሚል አካል የለም። ግን እኛ እያለን ያለ ነው ማንም እያለ ያለው ታገሺ ነው። እቺ 3 ወር አውቃለሁ እናውቃለን፣ ሁላችንም እናውቃለን። አቅም የሚፈትን ነገር እንደሆነ በጣም በትዕግስት የሚፈታተን ነገር እንደሆነ ለአእምሮ ሰላም የሚነሳ ነገር እንደሆነ ሁላችንም እናውቃለን። ግን ነገሩ ዞሮ አንቺ ላይ አንድም ጥፋት እንዳይኖር፣ ምክንያቱም ዞሮ ልጁ የብሩክ ካደለ አንቺ ጋር ጥፋቱ ስለሚመጣ ማለት ነው። አንቺ ጋር ምንም አይነት ጥፋት እንዳይገኝ እቺን 3 ወር እያመመሽን ቢሆን ትንሽ በቃ ለመቻል ብትሞክሪ ብለን ነው እኛ እስካሁን ያለ ነው እንጂ ማናችንም አላስገደንሽም። ከራስ በላይ ንፋስ ይባላል። ከራሳችሁ በላይ ምንም እናንተ ደህና ስትሆኑ፣ እናንተ ጤነኛ ስትሆኑ፣ እናንተ ለራሳችሁ ማሰብ ስትጀምሩ ነው ሌሎችም ለእናንተ መሆን የሚጀምሩት እናንተንም የሚፈልጉትና በቃ አሁን ከሀይሚ ትልቅ ልንማር የምንችለው ነገር ይሄ መጀመሪያ ከምንም በፊት ራስነት ይቀድማል። ማለት ራስ ወዳድ መሆን ምናምን ነገር ሳይሆን ግን የራስ ጤና የራስ አእምሮ ጤና የምታስበው ነገር ሁሉ ነገር ጤናማ ሲሆን ነው በዙሪያ ያሉ ነገሮች ጤናማ ሊሆኑ የሚችሉት እንጂ ከውስጥ የተበላሸ ነገር ያለ ውጪውን ሰላም ለማድረግ መሞከር አንችልም። ሁላችሁም ይሄን ነገር አምኜ ባንዴ እንድቀበል አጠብቁ። ምክንያቱም ለእኔ በጣም ከባድ ነው። ሴት ልጅ ነኝ። ይሄ ክህደት ነው። እውነት ከሆነና ነገሩ የተፈጠረ ነገር ከሆነ በጣም ትልቅ የሆነ ክህደት ነው። ምክንያቱም እኔ እሱን አምኜው አንድ ቤት ውስጥ አብሬው እየኖርኩ ነው። በጣም አምነዋለሁ። ከራሴ በላይ ነው ማምነው እሱ ከራሴ በላይ ተማም ብሩክ አሁን ይሄ ሁሉ ነገር ከሆነ በኋላ ምናልባት አያርገውና ልጁ የብሩክ ሆኖ ብሩክ እየዋሸ ከሚሆን ብሩክ ካሁኑ እውነቱን ቢነገር ይሻላል። ይሄን ስል ደግሞ ብሩክን እየተጠራጠርኩት ምናምን ነገር ነው ሳይሆን አሁን ላይ ነግሮ ከሚጣሉት ጥልና በኋላ ላይ የምርም ልጁ ያ ብሩክ ሆኖ ከሚጣሉት ጥል ያው ስትገምቱ ራሱ ግን ተጸጽቻለሁ እንደዚህ አይነት ነገር አደርጋለሁ ብሎ የሚናገር ከሆነ በጣም ይቀልለታል። ካልሆነ እሰየው፣ ከሆነ ግን ብሩክ በጊዜ ቢነግር በጣም ለሱ በጣም ጥሩ ነው። ትልቅ ተስፋ ያላት ያቺ ሀይሚ ሆኜ በሱ ህይወት ውስጥ መቀጠል ስለማልፈልግ ነው አብሬህ መቀጠል አልፈልግም ያልኩት እና ብዙ ሰውም ቤተሰብም ተስፋ እንዲያደርግ ስለማልፈልግ ነው። ምክንያቱም ብዙ ሰው እኔና እሱ ተጋብተን ወልደን ማየት ይፈልጋል። እኔ ግን ቆይ ያ ነገር እንዴ ይሄን ሁሉ ብልሃት ሀይሚ ከየት ነው ያመጣችው? የምር እኔ በዚህ ልክ አልጠበኩም ነበር። ሀይሚ በጣም ከአእምሮዬ በላይ ነው ነች። እያንዳንዱ ነገር በጣም በተጠንቀቅና በጣም በቃ ሰውን በማይጎዳ መልኩ ነው የምታረጋቸው ነገሮች እንዳለ በጠቅላላ እና ከየት የመጣ ብልሃት ነው? የምር እንዲሁም ብታስተምሪ ምናምን ነገር ደስ ይለናል።
አብራችሁ ብዙ ነገር ያሳለፋችሁትን ሰው ለሰከንድ አለማውራት ከባድ ነው እና በየሰዓቱ እሱን ነው ማስበው፣ በየሰዓቱ እሱን ነው ማልመው እና ህልሜ ደግሞ ከንቱ መሆኑን ሳስብ እናደዳለሁ። አልቅሽ አልቅሽ ይለኛል። ብቻ እንጃ ከባድ ነው የምር። እስቲ ሁላችንም እስቲ ለሀይሚ ፍቅራችንን እንግለጥላት በዚህ ሰዓት የምር። አሁን ብሩክ ከጎኗ ምናምን ነገር ያለ ቢሆንና በትክክል ሰላም በመሀላቸው ቢኖር ያው ብሩክ ያጽናናታል እንላለን። አሁን ግን ከጎኗ ሆኖ ያጽናናት የለም እና እስቲ ኮመንት ላይ ሁላችንም ማለት ነው ለሀይሚ መልካም ምኞታችንና በመካከላቸው ምንም አይነት ግጭት እንዳይፈጠር እሷንም ደግሞ የሚያጽናና ቃል እስቲ እየነገራችሁ ፍቅራችሁን ግለጡላት። አልገባኝም። አንደኛ ምንድነው ይሄ? መጥሪያ ነው እኮ። ለምን አስፈላጊ ስለሆነ እኔ በጣም ታገስኳችሁ፣ በጣም እንትን አልኩኝ፣ ሊሆን አልቻለም። ስለዚህ እስቲ ቆይ እዩ እስቲ አስረጂ። መጥሪያው ምንን ያመለክታል? አሁን ምን ብለሽ ከሰሽው ነው መጥሪያ ሊደርሰው የሚችለው? ልጁን አላመነም ምናምን ነገር ብለሽ ነው? ልጅ ሳይወለድ ልጅ አላመነም ይባላል እንዴ ሲጀመር? እንዴ እስቲ ቆይ እኔ የከሰሰችበትን ክስ ራሱ ማወቅ ፈልጋለሁ አሁን በዚህ ሰዓት። ከዛ እኔ ፖሊሶቹ ራሱ እንዴት አመኑሽ? የግድ በቃ አሁን ሌላም ሴት እርጉዝ ምናምን ነገር መታ የብሩክ ነው ልጁ ቢባል ሁሌ መጥሪያ ምናምን ነገር ሊላክለት ነው? 365 ሴቶች ቢመጡ 365 ቀን መጥሪያ ብሩክ ጋር ሊመላለስ ነው? ለምን የሰው ስራ ይጉላላል? ለምን የሰው ህይወትስ ይናገል? እንዲሁም ስራው ችግር የለውም እሺ ይሁን፣ የሰው ህይወት ለምን ይበጠበጣል? አረ ለብሩክ ከሆነ እኔን መጥራት ለምን አስፈለገ? ሄደሽ ለብሩክ አስጪው እንዴ ታዲያ? ነገርኩሽ እኮ እሱ ላገኘው ስላልቻልኩኝ አንቺ እንድትሰጪው ነው። አይ ምትይ ከሆነ ላንቺ ማመጣት ትችላለህ። ከዚህ በላይ የምታገስበት ምክንያት የለም። ምን ማለት ነው? ቆይ አይ ምትይ ከሆነ ላንቺ ማመጣለሁ ነው ያለችው ማለት ዘመዶች አሉሽ ነው ፖሊሶች ወይስ እንዴት ነው? ዋና ኮማንደሩ ምናምን ዘመድሽ ነው እንዴ? ዝም ብሎ መጥሪያ ከፖሊስ ጣቢያ የሚወጣ ነገር ነው እንዴ? ያለምንም ማስረጃ ያለምንም መረጃ ዝም ብሎ በቃ ዛሬ ተኪዶ ለአንድ ሰው አንድ መጥሪያ ነገ ደግሞ ለአንድ ሰው አንድ መጥሪያ እንዴ? እኮ እዚህ ሁሉ መንገድ ሁሉንም ነገር እኮ አይደለም ሁሉንም ነገር እኮ ጊዜ ይፈታዋል አለሽ አይደለ? ማለት በቃ ዲኤንኤ እናደርጋለን አለሽ አይደለ? ልጅ ይወለድና ዲኤንኤ ይደረጋል ተባልሽ አይደለ? እስከዛ ድረስ ደግሞ ግዴታ እሱ እኔን መንከባከብ መቻል አለበት። እንዴ አላገባሽም እኮ አይደል እንዴ? እንዴት ነው ሊንከባከብ የሚችለው? አላገባት ነገር ወይ ደግሞ ከዚህ በፊት ሚስት ሆኖ ተፋታው ምናምን ነገር አይደለም። ምናልባት ተፈጥሮ ራሱ ቢሆን በአንድ በተወሰነ ቀን ለተፈጠረ ክስተት ከዛ በኋላ ከተጣሉ በኋላ አሁን ሊንከባከበኝ ይገባል ማለት እንጃ። እኔ ነገሮችን ማገናዘብ አትችይም ነው አላውቅም። ወይስ ያለበሽን ነገር ችግር በትክክል ነገር የገንዘብ ችግር ከሆነ እኮ ይህን ያህል ክፉ ሰዎች እኮ አይደሉም። በቃ ማገዝ በሚችሉት ነገር ያገዙሻል። የገንዘብ ችግር ከሆነ ባለፈው እንደምትዩ ከሆነ ደግሞ ለልጄ እኔ አላንስም የገንዘብ ምናምን ነገር ችግር እንዳልያዘሽ ስትናገሪ ነበር። ታዲያ በምን መልኩ ነው ሊንከባከበሽ የሚችለው? ማይወዳትን ሴት አንድ ወንድ እንዴት ሊንከባከብ ይችላል? ለዛውም እንደዚህ መጥሪያ ምናምን ነገር እየላክሽበት ምናምን ያንን እንዳደርግ እያደረጋችሁኝ ያላችሁት እናንተ ናችሁ። አልገባኝም። ፍቅር ነው እልህ ነው እንደዚህ እያስደረገሽ ያለው? ወልሽ እኔ ከዚህ አይነት ነገር እፈልጋለሁ። ብቻዬን ሆኜ ሁሉም ነገር የምቋቋምበት ምክንያት የለም። ልጁ የሁለታችንም እስከሆነ ድረስ እሱ ደግሞ እኔን የመከባከብ ግዴታ አለበት። ኖ ይሄ ነገር ተው እኮ ልጁ እንዴ ይሄ ነገር በቃ እልህ ነው። በቃ እዚህ ጋር መረዳት ያለብን ነገር ሰው እንዲንከባከብ የሚፈልገው የሚወደውን ሰው ነው አይደል? እቺ ልጅ እርግጠኛ ነኝ ብሩክን አትወደው። አንድና አንድ ሲመስለኝ ከዚህ በፊት ከብሩክ ጋር ግንኙነት ስለነበራቸው አሁን ከሀይሚ ጋር የሚሆኑትን ነገር ከሀይሚ ጋር የሚለቁትን የፍቅር ጊዜ ምናምን ነገር እያንዳንዱን ስታይ ስለቀናችና በቃ እልህ ስለያዛት ነው ከሀይሚ እንጂ ፍቅር ምናምን ነገር ይዟት እስከዛሬ ፍቅሯ ስላልወጣላት አይደለም። በቃ እልህ ነው። አረሻትቺም እኔ አሁንም ቢሆን አልሰጠውም መስጠት ስላለብሽ ነው የምትሰጪው መጥሪያውን። ካልሰጠውስ ምን ልታረጊ ነው? ማረጋውን እኔ ያውቃለሁ፣ ግን ደግሞ መጥሪያውን እንድትሰጪው እየነገርኩሽ ነው። ይሄንን መጥሪያ ምን አይነት ነገር ለማድረግ እየሞከርሽ ነው? ቆይ ለምንድን ነው የምትማዘዘው እቺ ልጅ እንዴ? በሰላም ሀይሚ ቤት ከተቀመጠችበት ጠርታ እያስፈራራቻት ምናምን ነገር እኮ ነው። የፈለገ እውነታ ቢኖርሽ ራሱ እኮ በማስፈራራት አይደለም እውነታውን ማጋለጥ ነው እንጂ እውነታ አለኝ ተብሎ ማስፈራራት እኮ እውነታን አያወጣም። እኔ እንዲያውም ማለት ነው ሀይሚ በጣም ታገሰችሽ። ስለማይመለከታት ነገር አይደለም በዚህ ሰዓት አንቺን ልታገኝ ብሩክን ልታገኝ እኮ ፈቃደኛ አይደለችም በዚህ ሰዓት። ትላንት እንዴት ሆነው እንደተለያዩ እኮ አይተናል። እና አሁን በማይመለከታት ጉዳይ ጠርተሻት እያስፈራረሻት ምናምን ነገር ነው። ወልሽ ለብሩክ ይገባል ወይ? ይሄ ሰው አይደለም ግን እንደሆነ እያደረጋችሁኝ ያላችሁት እናንተ ናችሁ እኮ። እኔ ክፉ ሰው አይደለም እንዴ? እንደሆነ እያደረጋችሁ ማንነትሽን ነው እኮ አሁን ያወጣሽው። ክፉ ሰው አይደለም ትላለች እንዴ? አይደለም ያንን እኔ አረተኝ ሀይሚ ይሄን ያህል የሚያስፈራራሽ ጉዳይ እኮ አይደለም ይሄ። አሁንም ቢሆን ቅድምም ብያለሁ ብሩክ መጥሪያ ደረሰው እንጂ ወንጀለኛ አልተባለም። ወንጀለኛ ለመባል የግድ ፍርድ ቤቱ ራሱ 3 ወሩን መጠበቅ አለበት።
እንዴ ዝም ብሎ ሰውን እኮ ከሶ ምናምን ነገር እንትን የሚባል ነገር የለም። እንግዲህ ክስ የሚከሰሰው ልጁ እዛ ሄዶ እንዲዝናና ሻይ ቡና እንዲል አይደለም፣ እንዲታሰር ምናምን ነገር ነው። እንዲታሰር ደግሞ ነገሩ ሲጀመር መረጋገጥ አለበት። ስለዚህ ሀይሚ ይህን ያህል የሚያስደነግጥሽም የሚያሳስብሽም ጉዳይ አይደለም። ብሩክም ቢሆን እንደዛው። ምክንያቱም በግዴታ እንደዚህ ልታደርጊ አትችይም። ስሚ ለብሩክ ይሄ አይገባውም። እውነት እኔ ይሄ በአንቺ በጣም ነው የማዝነው። እንደዚህ ብዙ ርቀት ትሄጃለሽ ብዬ አላስብም ነበር። በራሱ በብሩክ ይዘኝ ምክንያቱም ቢያምን ኖሮ ይሄ ሁሉ መንገድ ነው የምር ግን ማለት ነው። እኔ አትታዘቡኝና ልጁ ራሱ ውስጥ ቁጭ ብሎ 6 ወር ሙሉ የት ነበርሽ ሚላት ነው የሚመስለኝ። አባቴን እኔ ለእኔ አባት ፍለጋ ከሆነ እንደዚህ የምትንከራተችው 6 ወር ሙሉ የት ቆይተሽ ነው አሁን የምትነሳሽ ሚል ይመስለኛል ልጁ ማጸና ውስጥ ቁጭ ብሎ። ለምዶ ከዚህ በላይ እንድናገርና ከዚህ በላይ ደጋግሜ እንዳወራ የምታደርጊ ነገሩ ነገርኩሽ። በቃ ይሄንን ምሰጩ ከሆነ ስጩ፣ አይ የምትሉ ከሆነ ደግሞ ከዚህ በላይ መሄድ ካለብኝ እንደምሄድ ደጋግሜ ነገር። ሲጀመር ልጅቷ ማለት ነው ሁሉንም ነገር የምታረቀው ለራሷ ብለው እንደሆነ ያስታውቃል። ደጋግማ የምትጠቀመው ቃል ምንድነው? አሁን በዚህ ቪዲዮ እኔ እንዲንከባከበኝ ምናምን ነገር አንድም ሰዓት ልጁ ያላባት እንዲያድግ ፈልጌ ነው የሚል ነገር አልነገረችም። እኔ እንዲንከባከበኝ ስለምፈልግ ነው፣ እኔ እንደዚህ ምናምን ነገር መንከባከብ ስላለ እኔ ጋር መሆን ስላለበት ምናምን፣ ከዛን ደግሞ የኔ ማድረግ እችላለሁ። በቃ የተፈለገው ነገር ግልጽና ግልጽ ነው፣ ሌላ ነገር እንጂ የምርም እሷ እንዲንከባከብ ከፈለገች ኢቨን መጥሪያ የሚያስወጣ ነገር አይደለም። ይሄ ግን መጥሪያ አታስወጣም ነበር። አሁን ለምሳሌ ቢፈረደበትና አላመነ ምናምን ነገር ሴት ልጅ ላይ ጥቃት አድርሷል ምናምን፣ በቃ ሌላ ክሱ ስብስብ ሆኖ ቢታሰር ቤት በኩል ነው የሚንከባከብሽ። እና አሁን እንዲንከባከብሽ ስለፈለግሽ ነው አሁን ይህን ሁሉ ነገር እያረግሻለሽ። ማይወዱትን ሰው ተንከባከበኝ ማለት ነው ምን የሚሉት ነው? እልህ ካልሆነ በስተቀር ብሩክ አስረግጦ እንደማይወደሽና ከአንቺ ጋር አብሮ መሆን እንደማይፈልግ እየነገረ አንቺ ግን ተንከባከበኝ በዚህ በኩል በቃ ባሌ ካልሆን ከምናምን ነገር እያለሽ አሁን እሺ ተብሎ በቃ አሁን ለምሳሌ ለአንቺ ተፈርዶልሽ ራሱ ብሩክ መንከባከብ አለብህ ተብሎ ቢወሰን እንዴት ነው የሚንከባከብሽ? ማለት ቤትሽ ሄደ እያደረ ምናምን ነገር ነው ወይስ እንዴት ነው? በውጭ ከሆነ እኮ አሁንም ከሀይሚ ጋር ሆኖም ሊያግዝሽ እናንተ ሊል ይችላል። ምንም የሚያስከስስ ጉዳይ የለም። እኔ እኮ ግራ ግብት የሚለኝ በቃ የምትፈልገው አይታወቅ እያደረገች ያለችው ነገር እሷ ከምታወራው ነገር ጋር እንዲህ በቃ የሚጣረስ ነገር ነው። እኔ በቃ ማወቅ የምፈልገው ማን እንደላካት ማን እንደመከራት ነው። ጋሼ ራሱ የዛኔ ሲል ነበር የሆነ ሰው መኩራት ነው እንጂ ሴት ልጅ እንደዚህ ልትሆን የምችልበት ምንም ምክንያት የለም። ስለዚህ ይህንን ስጪውና ከዛ በኋላ የቀረውን ይተበደራል። ይሰደናለች ነገር ያለምኩ ኧረ ቆይ በዛም በዚህም ይሄም የሚያስጨንቀው ያኛው የሚያስጨንቀው ሀይሚን ነው፣ ይሄኛው የሚያስጨንቀው ሀይሚን ነው። ልጅቷ ተፈንዳ ቆይ ምን ትሁን? ምንም ከመሬት ተነስታ ሀይሚ ረስታት ያለች ሴትዮ መታ ያው ህይወቷን ያስጨነቀች ነው። በዛ በኩል ቤተሰብ ደግሞ ትንሽ ጫና ሊያደርግ ይሞክራል። ብሩክ ይለምናታል እንዴ 3 ቦታ ተወጠረ እንዴት ማን ነው በዚህ ሰዓት ለሀይሚ ያለው? እኔ በጣም የሚያናደኝ በቃ እሷን ሊተው ያልቻሉ ሰዎች ናቸው። በቃ ለተወሰነ ጊዜ ልጅቷን ተዋት። ልጅቷ ሰላም ያስፈልጋታል። ይህን ነገር ብቀደውና ምንም ነገር ባይፈጠር የትም ቦታ ባይሄድ ምንም ነገር ባያደርግ ደስ ይለኛል። ግን ደግሞ የሚመጣውን ነገር ማሰብም ማየትም አልፈልግም። ከዚህ በላይ እኔ መታገል አልችልም። ምን እንጃ አሁን ምን ማድረግ እንዳለብኝ ራሱ አላውቅም። የምር ሀይሚ ታሳዝናለች። በቃ እንዳለችው ነው። የምር ይሄን ምናልባት ይሄን ቪዲዮ ብሩክ የሚያይ ከሆነ ማለት ነው በዚህ ሰዓት እንደምንም ተማምተ እንደምንም በቃ ልጅቷን አሳምነ ከሀይሚ ጎን ሁን። በቃ ሌላ ምንም ልታረግ የምትችለው ነገር የለም። 3 ወሩ እንደሆነ እንግዲህ እርግጠኛ ነኝ 3 ዓመት እንደሚሆንባችሁ አውቃለሁ፣ እረዳዋለሁ። ምክንያቱም በቃ ነገር ሳይቋጭ ሲቀር በቃ ይከነክናል። በቃ እንዳለ መብሰልሰል ነው ስለሱ። በዚህ ሰዓት ብሩክ ሀይሚ እየገፋችሁም ቢሆን በትክክል መቅረብና መንከባከብ፣ እሷን በቃ ስሜቷን እንዳይጎዳ በትክክል ማንነቱን ማሳየት ነው ያለበት እንጂ ራቀችኝ ብሎ የሚተዋት ከሆነ ሀይሚ በጣም ትጎዳለች። ከሱ ጋር አታገኙ ምናምን እሺ ትገምታላችሁ። ምክንያቱም የምትወደው ከሆነ ምናልባት ሊደብራት ይችላል። ትናንት ብቻችንን ተገናኝተናል እና ሊደብራት ይችላል ብዬ አስቤ ገምቼ ነበረ። ግን ኧረ ሲጀመር እኮ ማለት ነው ሀይሚ በዚህ ልክ ይህን ያህል ለልጅቷ ዋጋ መክፈል እኮ አይጠበቅብሽም። እንደ የት ታውቂያታለሽ ልጅቷን? ምን የሚያገናኛችሁ ነገር አለ? ለማታውቂው ሰው ይህን ያክል እኮ የዋህነት ጥሩ አይደለም እንዴ። እሷ እንዳይከፋት እሷ እንዳይደብራት እርጉዝ ስለሆነች እንዴ እርጉዝነትን እየናኩ ወይ ደግሞ በቃ ነፍሰ ጡር መሆኗን የሆነ እያቃለልኩ አይደለም ወይ ደግሞ ከምንም ሳልቆጥረው አይደለም። ግን እንደ የዚች ልጅ ህይወትስ በየዋህነቷ ምክንያት ምንም ለማታውቀው ሰው እንደዚህ መሰቃየት አለባት? እንደዚህ ደስታዋን በቃ አየር ላይ መበተን አለባት? እንጃ እኔ ምን እንደምል አላውቅም። በቃ ግን በዛም በዚህ መሆኑ ልጅቷ በማታውቀው ምክንያት አትጎዳ ነው በቃ።
ያንን ደግሞ በዚህ ሰዓት ሊያደርግላት የሚችለው ብሩክና ብሩክ ብቻ ነው። በዚህ ሰዓት ወደደችም ጠላችም በቃ ነፍሷ ተጣብቃለች ከብሩክ ጋር በጣም ተላምደዋል፣ በጣም በቃ ተዋደዋል ምናምን ነገር። ለዛ ብሩክ እኔ ቀደመን ብያለው፣ በቃ ደገመ ይምላለው። በዚህ ሰዓት እንደምንም ማሳመነ ከሀይሚ ጎን መሆን መቻል ነው ያለን። ብቻ እስቲ እኔ ራሴን አስተያየት እንደዚህ ብዬ ሰጥቻለሁ። እናንተ ደግሞ የእናንተን አስተያየት ምን በዚህ ሰዓት ሀይሚ ምን ብታደርግ ይሻላል፣ ብሩክስ ምን ቢያደርግ ይሻላል የሚለውን ኮመንት ላይ እንደለባችሁ አስፍሩ። የእናንተ ነው ቦታው እንግዲህ የኔ አይደለም። እኔ በቪዲዮ ነው ለእናንተ መልእክት የማስተላለፈው። ለማንኛውም ግን እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። ሰብስክራይብ ያላረጋችሁ ሰዎች በድጋሚ እንደ ተመልካችም የመጣችሁ አዲስም ይህን ቻናል የምታዩ ሰዎች ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።